ሰላም ባላችሁበት ሰላም ለቤታችሁ ሰላም ለሁለንተናችሁ ሰላም ለጤንነታችሁ ሰላም ለስራችሁ ሰላም ለኢኮኖሚያችሁ ሰላም ለሁለንተናችሁ በክርስቶስ ኢየሱስ ስምና ስልጣን ሰላም ለኪሳችሁ ይሁን ዲያብሎስ ኪሳችሁን ያራቆተው በተለያየ መንገድ ወጪ እንድታወጡና እንዳይሳካላችሁ ያደረገው እሱ የሱን ተቃራኒ እኔ ተቃወምኩት ሰላም ለኪሳችሁ ሆነ እግዚአብሔር ለዘላለም ይባረክ ዲያብሎስ ሰይጣን ጤንነታችሁን ወስዶ ጤንነታችሁን አጎሳቁሎ አራቁቶ ሊሆን ይችላል በክርስቶስ ኢየሱስ መለኮታዊ ኃያል አምላክ ስም በዚህን ሰዓት እኔ ደግሞ አልኩኝ እኔ ተናገርኩኝ በክርስቶስ ኢየሱስ መለኮታዊ ኃያል አምላክ ስም የእግዚአብሔር ክንድ የእግዚአብሔር ኃይል አሁን ተገለጠ የእግዚአብሔር ስልጣን አሁን ተገለጠ ፈጽሞ ጤንነታችሁ ተመለሰ በክርስቶስ መገረፍ ቁስል ለዘላለም ህይወታችሁ ተቀየረ ጤንነታችሁ ተቀየረ እኔ ግን ተቃወምኩ ጨለማን ተቃወምኩ ክፉን ተቃወምኩ ደብተራ አይሰራም ጥንቆላ አይሰራም ሟርት አይሰራም ድግምት አይሰራም ሞት በእናንተና በሀገራችን በእናንተና በህይወታችሁ ሊሆን ከቶ አይችልም ሊሆንም አይችልም እግዚአብሔር ለዘላለም ይባረክ የእግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 5-6 ላይ እንደዚህ ይላል የእግዚአብሔር ቃል በነገር ሁሉ ብሎ ጳውሎስ ይናገራል በነገር ሁሉ ማለት በጤንነት ሁሉ በሀገር ሁሉ በሚያስፈልጋችሁ ሁሉ ነገሬ ነው ጉዳይ ነው ብላችሁ ባሰባችሁት ሁሉ በየትም በሄዳችሁበት ስፍራ በመንገዳችሁ ጉዳያችሁ ነገራችሁ ስራችሁ ኑሯችሁ ጤንነታችሁ ማናቸውንም ነገር ካውንት ማድረግ ኔምድ ማድረግ ትችላላችሁ ማናቸውንም ነገር እናንተ በዝርዝር ኔምድ መቅጠር ስም ልታወጡለት ትችላላችሁ በነገር ሁሉ በማናቸውም ነገር ሁሉ በሚያስፈልጋችሁ ሁሉ በነገር ሁሉ በቃልም ሁሉ ከሰዎች ጋር ስትቀርቡ ቃል ልታጡ አትችሉም ባለስልጣን ፊት ስትቆሙ ቃል ከናንተ አፍ አይጠፋም በነገር ሁሉ በቃል ሁሉ በእውቀትም ሁሉ በክርስቶስ ባለጠጋ እንድትሆኑ ተደርጋችኋል እግዚአብሔር ለዘላለም ጌታ አባቴ ይባረክ በነገር ሁሉ በማናቸውም ነገር በሚያስፈልጋችሁ ሁሉ በቃል ሁሉ በመናገር በምትፈልጉት ሁሉ የአንደበታችሁ ቃል ሲወጣ ተአምራትን ያደርጋል ጨለማን ይንደዋል ጨለማን ያፈርሰዋል ተራራን ይንደዋል የምታይ የማይታይ ተራራን ሁሉ ያስወግዷል የምታይ የማይታይ ሸለቆን ለዘላለም ያስወግዷል የማይታወቅ በሽታ ስም ያለው ስም የሌለው በሽታ ለዘላለም ያስወግዷል ቃሉ የእግዚአብሔር ቃል በክርስቶስ በቃል ባለጠጋ ሆናችኋልና እንድትሆኑ ተደርጋችኋልና እግዚአብሔር ለዘላለም ይባረክ የመናገር ለምምድ የማድረግ ራሳችን የማወቅ ማለማመድ ኤክሰርሳይዝ የማድረግ የኛ ጉዳይ እግዚአብሔር ለዘላለም ይባረክ ነገር ግን አክሰሱ ተሰጥቶናል ሁሉ ነገር ፋሲሊቴት ሆኖልናል አዎ በነገር ሁሉ በቃል ሁሉ በእውቀት ሁሉ በጥበብ ሁሉ በማናቸው ሁኔታ በምድር በሰማይ በክርስቶስ ባለጠጋ ተደርጋችኋል አባቴ ለዘላለም የተባረከ አምላክ ነው እግዚአብሔር ለዘላለም ይባረክ እንደ ኢየሱስ ያለ ማንም ውድ ወገን አንድ ነገር ልንገራችሁ ከእግዚአብሔር ጋር ህብረት ስላለን ከእግዚአብሔር ጋር አንድነት ስላለን በነገር ሁሉ ምን ብለናል የተባረክን ሰዎች ነን በቃል ሁሉ ተባርካችኋል በክርስቶስ ባለጠጋ ሆናችኋል ማለት በባለስልጣን ፊት ስትቆሙ የትም ስትሄዱ ወደ ነጭ ሀገር ስትሄዱ ወደ አረብና ሀገር ስትሄዱ ወደ ጥቁር ሀገር ስትሄዱ ወደ አበሻ ሀገርም ወደ ሀገራችሁም ስትመጡ የትም ቤተ መንግስት የትም ስትገቡ በቃል ሁሉ ባለጠጋ ስለሆናችሁ የምትናገሩትን ነገር ራሱ መንፈስ ቅዱስ ምን ያደርጋል ያቀብላችኋል ራሱ እንድትናገሩ ባንደበታችሁ ላይ ሆኖ መንፈስ ቅዱስ እንድታወሩ እንድትናገሩ እንድታሳምኑ ያደርጋል ምላሳችሁ በቃል ሁሉ ባለጠጋ ሆናችኋል ማለት የምትናገሩት ነገር አይጠፋችሁም
ኦ ቃላት አጠረኝ የሚባል ነገር የለም። ቃላችሁ የሚያጠር ሳይሆን ሰርስሮ የሚገባ የሚንድ ሁሉን ነገር ማፍረስ የሚችል ሁሉን ነገር ማስተካከል የሚችል የእግዚአብሔር አንደበት ነው። የእግዚአብሔር ቃል ነው ውስጣችሁ የገባው። የእግዚአብሔር ቃል ውስጣችሁ የገባው ታምራትን የሚሰራ ቃል እንጂ ደካማ ቃል አይደለም። እግዚአብሔር ለዘለዓለም የተባረከ አባት ነው። እንደ ክርስቶስ ያለ በምድር በሰማይ የለም ሊኖርም አይችልም። እግዚአብሔር ለዘላለም ይባረክ። እንደ መለኮት ያለ ማንም የለም። በእውቀት ሁሉ በክርስቶስ ተባርካችኋል ማለት በጥበብ ሁሉ በምድራዊ ጥበብ በምድራዊ ዕውቀት በሰማያዊ ዕውቀት ምን ብላችኋል? በክርስቶስ ባለጠጋ ሆናችኋል፣ ተደርጋችኋል። እንድትሆኑ ተደርጋችኋል። ተደርገሃል፣ ተደርገሻል። ገና ልትደረግ አይደለም። ዕውቀት ክርስቶስ እንደዚህ አለ። ዮሐንስ 7 ላይ ሄዳችሁ ታነቡ። ይህ ሰው የዮሴፍ ልጅ አይደለም ወይ? ያናጺው ልጅ አይደለም? እራሱስ አናጺ አልነበረም ወይ? የማርያም ልጅ አልነበረም ወይ? እንዴ እንደዚህ እኛ እኮ እናውቀዋለን። ከየት ተማረ? ትምህርት ቤት አልገባም። ወንድሞቹ እነዚህ እንትና ናቸው። እህቶቹስ እንደዚህ አይደሉም ወይ? አየናውቀዋለን። የሰፈራችን ልጅ እኮ ነው። እንዴት እንደዛ ይሆናል? ጥበቡን ከየት አገኘ? ትምህርት ቤት አልገባም፣ ዩኒቨርሲቲ አልገባም፣ ኮሌጅ አልገባም፣ ቴዎሎጂ ትምህርት ቤት አልገባም፣ ወይም ስነ መለኮት አልገባም፣ አላወቀም፣ አልተማረም፣ ፊዚክስ አልተማረም፣ ኬሚስትሪ አልተማረም፣ ባዮሎጂ አልተማረም። እንዴት ነው ይሄንን ጥበብ ከየት አገኘ ብሎ አሉት። እሱ ግን እንድን ያለ የኔ ዕውቀትማ ከሰማይ ነው። እግዚአብሔር ለዘላለም ይባረክ። አያችሁ ጴጥሮስና ሐዋርያ ሥራ ምዕራፍ 4 ላይ ሄዳችሁ ታነቡ። ከ3 ጀምሮ 3ን ጨረሳችሁ 4 ላይ ስትገቡ 2 ላይ ሲሆን አንዱ እድሜው ወደ 40 ዓመት የሚሆነው ሰው በጴጥሮስና በዮሐንስ እጅ በተፈወሰ ጊዜ ሽባው በተተረተረ ጊዜ አንድ ነገር ነው የሆነው። በሸንጎች በፈሪሳውያንና በዳኞች በፍርድ ቤት ፊት ሲቀርቡ እንዲህ ነው ያለው፣ እናንተ ሁለተኛ በዚህ ስም እንዳትናገሩ ብሎ ሲሉት አስሯቸው ከዛ በኋላ ስለቋቸው በዚህ ስም በክርስቶስ በሚባለው ስም እንዳትናገሩ እንዳሰብኩ ብሎ ሲሉት እኛ የናንተን ቃል ማክበር አንችልም። የእግዚአብሔርን ቃል ትተን የናንተን ቃል ማክበር አይገባንም። የኛ ስራም አይደለም ማለት እግዚአብሔርን እናስበልጣለን እንጂ የናንተ ቃል ተራ ነገር ነው አለ። እናንተ ሟሽ ናችሁ፣ እሱ ግን ዘላለማዊ ነው። ምክንያቱም ክርስቶስን አይተነዋል፣ አብረን በልተናል፣ አብረን ጠጥተናል፣ ጨብጠናል፣ ዳሰነዋል፣ አይተነዋል። እውነተኛ ህይወት እንደሆነ አይተነዋል። ስለዚህ ከሱ መለየት አንችልም ማለት ቃል ተሰጣቸው። እነሱ ግን ያሉት አንድ ነገር እዛ ላይ ሄደን ስናደብ ያልተማሩ ዕውቀት የሌላቸው እንደሆነ ተገነዘቡ ይላል። እግዚአብሔር ለዘላለም ይባረክ። እነሱ የሰሩትን ሰርቷል። ዕውቀቱ ከየት ነው? የነሱ ዕውቀት ነው፣ ከሰማይ ነው። ቃል ዕውቀት አለ። የጥበብ ቃል፣ የዕውቀት ቃል፣ የእግዚአብሔር መለኮታዊ ኃይል በእነሱ ላይ የተገለጠ ነው ማለት ነው። እኛንም ጳውሎስ ሲናገር በነገር ሁሉ በቃል ሁሉ በጥበብ ሁሉ በዕውቀት ሁሉ በክርስቶስ ኢየሱስ ባለጠጋ እንድትሆኑ ተደርጋችኋል። ገና ልትደረግ አይደለም። አንተም ኦሬዲ ምን ሆነሃል? አንተ ለነዚህ ሁሉ ለዕውቀትም ባለጠጋ፣ ለቃልም ባለጠጋ፣ ለሁሉ ለጥበብም ባለጠጋ፣ ለሁሉ ነገር ባለጠጋ ሆነሻል። እግዚአብሔር ለዘላለም ይባረክ። አያችሁ ምን አይነት ፍቅር እንደሆነ ጳውሎስ የሚገርም ንግግር ነው የምናገረው። አሁንም ሁለተኛ ቆሮንቶስ ምዕራፍ 2 ላይ ሄዳችሁ ቁጥር 9 ላይ ሄደን ስናነብ በሰው ጆሮ ያልተሰማ በሰው ሁሉ በምድር ላይ ያሉት ሰዎች በነሱ ጆሮ ያልተሰማ በነሱ አይን ያልታየ በነሱ ልብም ያልታሰበ በሐሳባቸው ያልታሰበ እግዚአብሔር ለሚወዱት ያዘጋጀ ተብሎ እንደተጻፈ እንዲሁ ምን እንናገራለን አለ ጳውሎስ። ያነ ተሰጠን በማንም ያልታሰበ በማንም ያልሆነ እናንተን እግዚአብሔር አምላክ ስለወደደ ከማንም በላይ አድርጎ ማንም ያላሰበው ማንም ያላቀደው ዕውቀትና ሕይወት ጥበብ ማንነት ለኛ ሰጠን። እግዚአብሔር ለዘላለም ይባረክ። ስለዚህ ተራ ሰዎች አይደለም ውድ ወገን፣ ተራ ሰዎች አይደለም።
እኛ የተካን በእግዚአብሔር ኃይል በእግዚአብሔር ስልጣን በእግዚአብሔር መለኮታዊ ህልውና